ስሙልኝ አባይ የሚናገሩት ኢትዮጵያ ትተርፋለች። ቀጥል። የመጀመሪያ ጓደኛዬ ሴት ለሴት ምናምን የሩንም ባጀን አንከኝ እንጃለተ ይሁን እንጂ በአንድ እጃችሁ ሽጉጥ በአንድ እጃችሁ መስቀል የጨበጣችሁ ጳጳሳት ረፉ። አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ ሰበርና አዲስ በሆነ መረጃ ተመልሼ ወደ እናንተ መጣሁኝ። እንግዲህ ሰሞኑን በቲክቶክ ክሬቲቭ አዋርድ ላይ አርቲስት ማስተዋል የተናገረችው ነገር ሰምታችኋል። ዘመድኩን በቀለ እንግዲህ የድሮ ታሪኳን አንስቶ አዲስ የሆነ መረጃ አውጥቷል። የተናገረችው ነገር እንግዲህ በጣም የሚያሳፈር የድምጽ እጅ ነው። ሙሉንም ማስመለከታችሁ ነው የሚሆነው። መምህራችን አባ ገብረ ኪዳን ታስረዋል የሚል ወሬ በጣም እየተወራ ነው የሚገኘውና አባታችን ምን ገጠማቸው? እስቲ ከዚህ ቪዲዮ እንጀምር። ሁላችሁም ግን ኮሜንት ላይ የገባችሁ አባታችን ቃለ ሕይወት ያሰማልን ማለታችሁን እንዳትረሱ። መዝሙር አልችልም ግን ልሞክር። ማርያም ማርያም በሉ አብራችሁ መምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልንና ሲቀድሱ ያምርባቸዋል፣ ሲያስተምሩ ያምርባቸዋል፣ ሲዘምሩ ያምርባቸዋልና እኚህን አባት አስመልክቶ እንግዲህ ሰሞኑን እየወጣ ያለው መረጃ ታስረዋል የሚል ነው። እሱን ወደ መጨረሻ ላይ ማስመለከታችሁ ነው የሚሆነው። እስቲ እህታችንን አድምጧት። ድሮ ፕሮቴስታንት ነበርኩኝ፣ አሁን ግን ወደ ቤተ ክርስቲያን መጥቻለሁ። ስለእመቤታችን ፍቅር ለመረዳት መጀመሪያ እሷን ማወቅ ግድ ነው የሚል መልእክት አስተላልፋለች። እሷን እናድምጣት። አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምዕመናን ሲሰደዱ፣ ስርዓተ ቤተ ክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩን፣ በቤተ ክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድን ነው? 4 ነገሮች ነው ነህምያ ያደረገው። በመጀመሪያ ተቀምጬ ምን አልኩ? ከኛ መካከል ለቤተ ክርስቲያን እንባውን ያፈሰሳለሁ። ማልቀስ ያስፈልጋል ስለ ቤተ ክርስቲያን። የመጀመሪያው እሱ ነው። ማልቀስ ግን አይበቃም። እሱ ኢሞሽናል ሪስፖንስ ነው፣ ጊዜያዊ ስሜታዊ መልስ ነው። ከለቅሶ በኋላ ምን ል ነበር አለ? አዝን ነበረ። ይሄ ደግሞ ዘለቄታ ያለው ነው። ሶስተኛ ጾም አለው። ከዛ ምን እላለሁ? የኛን ሪያክሽን ልንገራችሁ። ቤተ ክርስቲያን አሁን የሆነ ነገር ስቶ ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ ሁለተኛ እንሳደባለን። የምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን። ይሄ ነው የኛ። ነህምያ ምን አደረገ? መጀመሪያ አለቀሰ። ለቤተ ክርስቲያን የምናለቅስበት እንባ ያድለን። እናንተ አሁን አይደል እንዴ የሚገባኝ ማርያምን ድሮ ማለት ነው ጴንጤ ያለው ኦርቶዶክሶች በቃ ስለ ቅድስት ድንግል ማርያም ሲወራ የማይሆን ነገር ሲነገር በጣም ሲነዝራቸው ሲበሳጩ ከሰው ጋር በቃ ሰዋዊ ነገራቸው አፈንግጦ ግብ ውስጥ ምናምን ሲገቡ ማለት ነው እንዴ ምን ሆኖ ነው እላለሁ። እውነትም ቅድስት ድንግል ማርያምን እያመለኳት ነው እንዴ? ከጌታዋ በላይ ለሷ ክብር የሚሰጡት ለምንድን ነው ነበር? ለሱ የሚገባው ለምንድን ነው ለሷ የሚሰጧት ነበርና እናንተ ማለት ከሩቆናችሁ ስትታዘቡ እንደዛ ይመስላችኋል። ይሄንን ፊሊንግ ግን ማለት ነው ውስጥ ካልገባችሁ ኦርቶዶክስ ካልሆናችሁ ኦርቶዶክስ ያልሆነ ሰው መቼም ሊረዳው አይችልም።
የሚያረጉትን በደንብ ጠንቅቀው ያውቃሉ። ማለት አስበልጠዋት ሳይሆን ከሱ የተበለጠ ክብር ሰጥተዋት ሳይሆን ቦታዋን ለይተው ሳይቀሩ ሳይሆን በቃ አሁን ስትገቡበት ይሁን የሚያዘረዝር ፍቅር አለው ታውቃለህ። እና ይሄንን መረዳት የሚችለው ሰው ደግሞ ኦርቶዶክስ የሆነ ብቻ ነው። እመቤቴ ማርያም እናትነቷን፣ ፍቅሯን፣ ትህትናዋን፣ ዝምታዋን፣ ውበቷን ካልቀመሳችሁ ካልተጠጋችሁ በስተቀር አታውቁትም። ደግሞ እኔ ምስክር ነኝ ማለት ተጠግታችሁ ስታውቋት እኔ እንጃ። ግን እንኳን አደረሳችሁ። በስተመጨረሻም እንኳን ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ። መልካም ከአንድን ነገር ጣፋጭነቱን ለማወቅ መጀመሪያ መቅመስ መቻል አለባችሁና ስለመቤታችን ስንናገር በጣም ብዙዎች እነሱን ለማናደድ ወይ እነሱን ለማስቀናት የምንጠራት ነው የሚመስላችሁና ፍጹም ስህተት ነው። ማለት አንደኛ የተደረገልን ነገር እናውቃለን። ከዛ ውጪ ደግሞ ምንም የማይተካው እናታችን ነችና ከስጋዊ እናትም በላይ ነች። ስለዚህ የሷ ፍቅር ለአንድ ኦርቶዶክሳዊ ክርስቲያን የሚጠፋው አይደለም። ስለዚህ አሁንም ቢሆን ወደ ቀጥተኛው መንገድ እንድትመጡ መልእክት የምናስተላልፍ ነው የሚሆነው። ወደ ርዕሳችን ስንመለስ ዘመድኩን በቀለ ስለ አርቲስት ማስተዋል ያወጣው መረጃ ምን አይነት ነው? አንድ ድምጽ ቅጂ የሚመስል ድምጽ እያሰማን ነው የሚገኘውና የተናገረችው ነገር በጣም ብዙዎችን ያስቆጣ ነው። ለማንኛውም የዘመድኩንን መረጃ ላስመልክታችሁ። ቀጥል። የመጀመሪያ ጓደኛዬ በጣም ይቀና ነበረ እና ጓደኞቼ ጋር ምናምን ይጠይቃል። እንዲህ ማድረግ እችላለሁ ለካስ በቃ አላውቅም። ሲጀመር ቺት ማድረግ የሚባል ነገር ራሱ ጭራሽ ነገረኝ። ስለማያለኝ ተጣላ ተው ቺት አደረኩበት ማለት ለደል ይታርገሽ ይጣላችሁ በቃ አስተማሪ ሌላ ሰው ጋር ሄዳለች ብሎ ስለሚያስብ ሄድኩኝ። በጣም ደስ የሚል ታሪክ ነው። በጣም ደስ የሚል ታሪክ ነው። ወደ ማንፈልገው ነገር ትችላላችሁ። ጨዋነሽ ማለት አበላሽሽ እንጂ እሱ አንቺ ጨዋነሽ ናችን ሮል ሞዴል የሆነች ቺተር የአዲስ አበባ አሳይ ኳስ ፌዴሬሽን ዓመታዊ ጠቅላላ ጉባኤውን በጊዮን ሆቴል ሲያካሄድ የስራ አስፈጻሚ ኮሚቴ ምርጫን ጨምሮ በአራት አጀንዳዎች ላይ ተወያይቶ አጽድቋል። ጉባኤው ኢንጂነር ኃይለ ኢየሱስ ፍሳህን በአብላጫ ድምጽ የፌዴሬሽኑ ፕሬዝዳንት አድርጎ ሲመርጥ፣ አርቲስት ማስተዋል ወንደሰን ደግሞ ምክትል ፕሬዝዳንት ሆና ተመርጣለች። የተለያዩ የክለብ አመራሮችና የክፍለ ከተማ ተወካዮች በተገኙበት ጉባኤም ፌዴሬሽኑን ለቀጣይ 4 ዓመታት በስራ አስፈጻሚነት የሚመሩ 8 የስራ አስፈጻሚዎች ተመርጠዋል። ምክትል ፕሬዝዳንት ሆና አሚነት የሰንበበ ስትልም ገልጻለች። ምክትል ፕሬዝዳንት በመሆኔ በጣም በእውነት አልጠበቅኩም ነበር። ደስ ብሎኛል። አዲስ አበባ እግር ኳስ የኢትዮጵያ እግር ኳስ ፌዴሬሽን መስራች እንደመሆኗ አሁን ያለችበት ሁኔታ ጥሩ አይደለም፣ ደስ አይልምና ዋናው ነገር ብዬ ማስበው ፋይናንስ ድጋፍ ያስፈልጋታል። ሰው ከተለያዩ አቅጣጫዎች ከኤምባሲዎች ጋር ጠንካራ የሆነ ስራ በመስራት አዲስ አበባ ላይ በጣም ብዙ ኤምባሲዎች አሉ። የኢትዮጵያ መዲና እንደመሆኗ ከነሱ ጋር ብሬ በመስራት ስፖንሰሮችን፣ ፈንዶችን የማምጣት ፕላን አለኝ። ሴቶችንም ለመደገፍ በጣም ደስ እያላቸው ስለሚደግፉ ከነሱ ጋርም ከተለያዩ ባለሀብቶች ጋር ከፋብሪካዎች ጋር በመስራት ከኢንጂነርም ጋር አብረን በመስራት ጥሩ የሆነ ገቢና ስፖንሰሮች በማግኘት ደግፋል። በዓለማችን ላይ ከ4 ቢሊዮን በላይ ተመልካቾች ኮንሱመሮች ያለው የጨዋታ አይነት ነውና ሁላችንም የምንወደው አገራችንን ማስጠራት የምንፈልግበት የስፖርት አይነት ስለሆነ ሁላችንም ይወክላል። ሁሉም ሰው ደስ ብሎት የሚያግዘን ይመስለኛል። ምክትል ፕሬዝዳንቷ ናት። ከኤምባሲዎች ጋር ነው የምትሰራው። እንግዲህ በኢትዮጵያ የተነሳው ውዝግብ ታውቃላችሁ። ሰሞኑን የነበረውን ውዝግብ የኢትዮጵያ ሴቶች እግር ኳስ ቡድን የሉሲዎቹ የደረሰባቸውን በብሔራዊ ሬዲዮ ጣቢያ ጋዜጠኞቹ ያደረጉትን አይታችኋል። ተጋብተው ጨርሰዋል። ሴት ለሴት ምናምን ተብቋቅተው ጨርሰዋል። በህግ ክልክል ነው። በኢትዮጵያ ህግ መሰረት ያስጠይቃል። ታላቅ በደል ነው። ሀገራት የራሳቸው እሴት አላቸው። ለምሳሌ እዚህ የተፈቀደ ነው፣ ጀርመን የተፈቀደ ነው። ማንም የማንን አይነካም፣ ማንም አይደርስ። አሜሪካንም እንደዛው የተፈቀደ ነው። የከለከሉ ሀገሮች አሉ። ሩሲያ ከልክላለች፣ ትላንትና ጃፓን ከልክላለች። በአዋጅ በህግ ከልክለዋል። እንዲህ አይነት ነገር የተፈቀዳለን ብለው
ኳታርን እንመልከት። የዓለም ዋንጫ ላይ ኳታር የዓለም ዋንጫን ስታዘጋጅ አይቻልም ነው ያለችው። እጅ ላይ አይታሰርም፣ ባንዲራው ያለበት አውሮፕላን ሀገሬ ላይ አያርፍም፣ የሚዘግቡ ጋዜጠኞች ካሉ አባራሉ አለች። ቲሸርቱን ያደረገ የታወቀ ጋዜጠኛ አንጠልጥላ ነው አውጥታ ከሀገሯ ያባረረችው። የጀርመን እግር ኳስ ቡድን የሄደበት አውሮፕላን የአርማው ስላለበት የግብረ ሰዶማውያን አርማ ስላለበት በፍጹም አየር ክልል ላይ አያርፍም ብላ ሌላ ክልል ላይ አርፈው ከዛ በኋላ ነው ከዛ በሌላ ወደ ኳታር የገቡት። ዓለም ተቀበለላት። አሜሪካ ተቀብሏል፣ አውሮፓ ተቀብሎታል። ምንም ለምን ባህላቸው ሃይማኖታቸው አይፈቅድልንም። በቃ የተከለከለ ነው፣ የተወገዘ ነው። እግር ኳሱ ይቅር እንጂ አናደርገውም አሉ። አያችሁ፣ አናደርገውም አሉ። በቃ ኢኮኖሚ ይፈልጋል፣ ገንዘቡ ይፈልጋል፣ ፋይናንሱ ይፈልጋል። እምቢ ማለት አልቻሉም። አንድ ወር በኳታር ያውላ እግር ኳስ ሲደረግ አልተደረገም፣ አልተገለለችም፣ አልተወገዘችም። አይቻልም ማለት ሃይማኖት አይፈቅድም፣ ማህበረሰቡ የተስማማበት ነው አለች። እቺ ዘንዶ ከኤምባሲዎች ጋር ተነጋግሬ አለች። እንግዲህ ሉሲዎቹ የጀመሩትን እየሰማን ነው። እዛ አብይ አህመድ እቺን መርጦ እና አዳነች አቤቤ መርጦ ይሄንን አድርጓል። እንግዲህ እናመሰግናለን። ሰሞኑን ቲክቶክ ክሬቲቭ አዋርድ ላይ ሸላሚ ሆና ተገኝታ እንግዲህ የተናገረችው ነገር በጣም ብዙዎችን ያስቆጣሉ። ተሸላሚ ብትሆን ምንም ችግር የለውምና ለምስጋና ነው ምናምን ማለት ይቻላልና ስራዬ ብላ ወጣ ግን አውቃ በቃ ሰውን ክፉ ነገር ለማሳሰብ የተናገረችው ነገር እንዳደመጣችሁት ነውና ለማንኛውም አዶናይን የመሰለ ወንድም አለን። እሱም የራሱ ነገር እንግዲህ ማርያም እያለ ተወጥቶ በጣም ብዙዎችን ያስደሰተ ቀን ነበር። በተለይ ያለፉትን 2 ቀን በጣም ደስ የሚል ጊዜ ነበርና ለማንኛውም ዘመድኩን በቀለ ያወጣው መረጃ ስለ አርቲስቷ ይሄንን ይመስላል እንደተመለከታችሁት ነውና ማንነታቸውና ውስጣቸው በጣም የሚለያይ ነው። ለዚህ ነው እንግዲህ ከፈረሲያን እርሾ ተጠበቁ እያሉ አባቶቻችን የሚያስተምሩንና የምንወዳቸውን ሰዎች ለይተን እንወቅ። መምህራችን አባ ገብረ ኪዳንን አስመልክቶ እንግዲህ ሰሞኑን ታስሯል የሚል መረጃ እየወጣ ነበር የሚገኘውና ምንም የደረሰባቸው ነገር የለም፣ አልታሰሩም፣ ፍጹም ደህና ናቸውና በተለይ በብዙ ሶሻል ሚዲያዎች ላይ እኔ ስመለከተው ስለነበር ፍጹም ደህና ናቸው። አባታችን እግዚአብሔር አምላክ አሁንም ቢሆን ይጠብቃቸው፣ ሁላችሁም ይጠብቃቸው እያላችሁ ኮሜንት ላይ ጻፉ። እሳቸውን አስመልክቶ አንዳንድ ቪዲዮዎች ላስመልክታችሁና ሐሳብ ሰጥተን እንጨርሳለን። በአንድ እጃችሁ ሽጉጥ በአንድ እጃችሁ መስቀል የጨበጣችሁ ጳጳሳት ረፉ። ይሄን ቪዲዮ 40 እና 50 ጊዜ በደንብ ኮፒ ሊንክና ሪፖስት እያደረጋችሁ አድርሱልኝ። ዘራችሁ ክርስቶስ የሆነ ክርስቲያኖች እየገባችሁ በኮሜንት እኔና ቤቴ እግዚአብሔርን እናመልካለን እያላችሁ ኮሜንቱን አስጨንቁት። ብፁዕ አቡነ ገብርኤል እግዚአብሔር ስላከበሮት እኔም አከብሮታለሁ። ሰሞንኛው ንግግሮት ግን ቤተ ክርስቲያንንም ሆነ የእርሶን ክብር የሚመጥን ንግግር አይደለም። ምክንያቱም እግዚአብሔር የሰጣችሁ ተልእኮ ይሄ ነው። እናንተ ከረሳችሁት ግን ደካማ የመወል ልጃችሁን ላስታውሳችሁ። በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ የእግዚአብሔር ቃል እንዲህ ይናገራል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለበጎቹ ለምእመናኑ ተጠንቀቁ ይላል። ለራሳችሁና ለምእመናኑ ተጠንቀቁ። ብፁዕ አቡነ ገብርኤል ሌሎችም ብፁዓን ሊቃነ ጳጳሳት እናንተ በእግዚአብሔር ፊት ክብርና ሞገስን ያገኛችሁ አባቶቼ ለእናንተ አንድ መልእክት አለኝ። ደካማ የምሆን ልጃችሁ ብፁዓን አባቶቼ ስሙኝ። እናንተን የመረጣችሁ እናንተን የጠራችሁ እግዚአብሔር ብሔርተኝነትንና ጽንፈኝነትን እንድትሰብኩን እንድታስተምሩን አይደለም። ከአምልኮተ እግዚአብሔር የራቀውን የሰው ልጅ ወደ አምልኮተ እግዚአብሔር ወደ መንግስቱ መጨመር ነው የተጠራችሁበት ዓላማ። ያንን ዘንግታችሁ ግን ወደ ኋላ የተመለሳችሁ ኢያሱ እንደዚህ እያለ ይናገራችኋል። እነዛ እስራኤላውያን ከግብጽ ባርነት ያወጣቸውን እግዚአብሔርን ረስተው ጣዖትን ባመለኩ ጊዜ ጣዖትን ለራሳቸው በቀረጹ ጊዜ ኢያሱ እንደዚህ ሲል ተናገረ። እናንተ የምታመልኩትን ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን አለ። ኦርቶዶክሳውያን ዛሬ ብሔርተኝነት ወደ ኋላ የጎተታችሁ እናንተ ተመለሱ። እኔና ቤቴ እግዚአብሔርን እናመልካለን። ናታኔም ወንድማችሁ ነኝ። ከናይ ጊዜ ለሀገራችን እግዚአብሔር ያምጣላል። ሰላም። የክርስቲያኖች ጭፍጨፋ አርሲ ውስጥ በዙር በሚደረግበትና ባላባራበት ሁኔታ ላይ አቡነ ገብርኤል የተናገሩትን እንስማውና እንመለስ። ይሁን እንጂ መቼም ብዙ ሰው ወተታችንን ይወዳል፣ ስጋችንን ይወዳል፣
ፍየሎቻችንን ይወዳል። በጎቻችንን ይወዳል። በሬዎቻችንን ይወዳል። መሬታችንን ይወዳል። ከተሞቻችንን ወይም ከተማችንን ይወዳል። እኛን ግን ከዚህም ውጪ ነገረ ሃይማኖትን በተመለከተ የተናገሯቸው በርካታ ነገሮች አሉ። እነሱ እኛ የኛ ህዝብ የነሱ ያሉ የተናገሯቸው ነገሮች አሉ። ሙሉ መስማት የምትፈልጉ አደባባይ ሚዲያ ላይ የዩቲዩብ ቻናላቸው ላይ ገብታችሁ ማየት ትችላላችሁ። ግን ይሄ ንግግር ከአንድ የሃይማኖት አባት ነኝ ከሚል ሰው ቀርቶ ፖለቲከኛ ነኝ ከሚል ሰው ራሱ ቢሰማ የእርስ በርስ የማፋጨት፣ የማጣላት፣ የማጋጨት፣ የጥላቻና የጥቃት ቀስቃሽ ንግግር ተብሎ የሚፈረጅ ነው። ህግ ቢኖር ፍትህ ቢኖር በህግ የሚጠየቁበት ነው። ሌሎች ያሏቸውን ሰዎች አይወዱንም ያሏቸውን ሰዎች አመሻሽተው ለጥቃት አጥቋቸው ስለማይወዷችሁ የሚል መልእክት ያለው ነው። አንድምታው እንደዛ ነው፣ ሌላ ነገር አይደለም። ሌሎች ግን ይሉና ሌሎች እንዲያጨበጭቡ ያደርጋሉ። ይሄ ከሃይማኖት አባት ቀርቶ ከማንም ፖለቲከኛ ነኝ ከሚል ሰው፣ ዘረኛ ነኝ ከሚል ሰው ራሱ ቢሰማ የሚያስደነግጥ አሳፋሪ ንግግር ነው። እንዴት አቅሙን እንዳገኙት ሳስበው በጣም አዝናለሁ። እኔ ሊቃነ ጳጳሳትን አንተች የሚል አቋም የለኝም። በአግባብ በስርዓት ግን ይቻላል። ቆርቦ የማያውቅ ሰው ግን እንዴት ካህናትን መናገር ይቻላል? ስጋው ደሙን ያልተቀበለ ሰው፣ ከምስጢራት ያልተሳተፈ ሰው፣ ቤተ ክርስቲያን እስከ ውስጥ እስከ መቅደስ ማያውቃት ሰው ግን እንዴት አድርጎ ክህነትን መሳደብ ይቻላል? ማቃለል እንዴት ይቻላል? አንቱን ማናከብር፣ መምህራትን ማናከብር፣ ትልልቅ ሰዎች የማይከበሩባት ሀገር ያቀኑ ሰዎች ዝም የሚሉበት ሀገር፣ የክለብ ታሪክ እንደ ጀብድ የሚሰማበት ዘመን፣ የመጠጥ ታሪክ፣ የጭፈራ ታሪክ፣ የዝሙት ታሪክ እንደ ጀብድ እንደ ጦር ሜዳ ታሪክ የሚሰማበት ዘመን፣ እንደ ፉከራ እንደ ሽለላ የሚሰማበት ዘመን ምን እንደሆነ መንፈሳዊነት፣ ሀገር ምን እንደሆነ፣ ወጣትነት ምን እንደሆነ፣ ሰውነት ምን እንደሆነ በማያውቁ ሰዎች ፖድካስት ተስበን የነሱን እየሰማን ትልልቅ ሰዎች አፋቸውን ይዘው ቁጭ እንዲሉ ያደረግን በእውነት የመከንን ትውልድ ነን። እግዚአብሔር በእውነት ከመቃብርና ከሞት ያስነሳል። አደገኛ ዘመን ያለንበት ዘመን። ትልልቅ ሰዎች አይደመጡበትም ዘመኑ። አባቶች አይናገሩበትም ዘመኑ። ወታደሮች ጀብድ የሰሩ ሀገሪቱን ደም አፍሰው አጥንት ከስክሰው ያቆዩ ሰዎች አይደመጡበትም ዘመኑ። ስሙልኝ አባይ የሚናገሩትን። ኢትዮጵያ ትተርፋለች፣ አትፈርስም። ግን ሰው ግን ላይተርፍ የማይተርፍ ሰው ግን ሊኖር ይችላል። ከሚተርፉት ወገን ግን ምንድንሆን ከፈለግን እነዚህን መፍትሄዎች ማድረግ አለብን ብዬ ነው ይሄን ትምህርት ዛሬ እንድንነጋገር ያደረግነው። ብዙ ሰው እያለቀ ነው፣ ሀገር እያለቀ ነው፣ ሀገሪቱ መከራ ውስጥ ናት። ከዚህ መከራ እንድንድን ወገኖቻችንም እንዲድኑ ከፈለግን እነዚህን መፍትሄዎች ካደረግን እውነት እላችኋለሁ እግዚአብሔር ቸር ነው፣ ወደኛ ይመለሳል። ለመቅደሱ ጀርባችንን አንስት። ሁለተኛ ምልክት ይኑረን። እስቲ ምልክት ይኑረን በሉ። 4 ምልክት ብቻ አጠራጥራ ጊዜም የቃሉን ብቻ ልንገራችሁ። 1 ምልክት እንግዲህ ታውቃላችሁ፣ ከላይ በኖህ ዘመን ግብረ ሰዶማውያን ሲጠፉ ኖህና ወገኖቹ እንዳይጠፉ መጨረሻ ላይ ባህሩ ከደረቀ በኋላ እግዚአብሔር በሰማይ ምንድን ያደረገበት ምልክት ኦሪት ዘፍጥረት ምዕራፍ 8 እና 9 ስታነቡ ታገኛለች። ምልክቱ ምንድን ነበረ? ቀስተ ደመና ነው የነበረው ማለት ምልክት። በጣም ግሩም። ያ ምልክት መልሶ እንደዚህ አይነት ውሃ መጥቶ ሀገር እንዳያጠፋ ያ ቀስተ ደመና ምልክት ነው። 1 ሁለተኛው ምልክት ደግሞ እስራኤል ከግብፅ ሲወጡ የበጉ ደም በእስራኤላውያን በር ላይ እየተቀባ ምልክት ሆኗቸው ነበረ። የሚቀስፈው መልአክ ሲመጣ ያንን ደም የተቀባ ምልክት እያየ ይሸሽ ነበረ። ይሄ ምልክት ነው። ሶስተኛው አሁን በሕዝቅኤል የታየው ምልክት ነው። ግንባራቸው ላይ የተጻፈው ጽሑፍ ነው። ያ ምልክት ያየለባቸው ሰዎች ሞት አይነካቸውም። ሰማችሁ? በቃ ይሄንን ስንል ጊዜ አሁን ሰው ቀይ ቢጫ አረንጓዴ ባንዲራ እየገዛ በየመስኮቱ እያኖረ ምልክት ነው ይል ተጃጃል። ያ ጨርቅ ነው። ቀይ ቢጫ አረንጓዴ ባንዲራ ጨርቅ ነው። ማወቅ አለባችሁ። ይሄንን ማለት ነው። ይኸው ባንዲራችን ሲሰድበው ደሞ ብላችሁ ይሄ ሰውዬ ግን ፖለቲከኛ ነው መሰል እንዳትል ደግሞ ቀይ ቢጫ አረንጓዴ። አሁን አንዳንድ ጊዜ እኮ እናስቃለን። እውነቴን ነው። ቀይ ቢጫ አረንጓዴ ታሪኩ የሚጠቅም ታሪክ አለው። ግን ቀይ ቢጫ አረንጓዴ በቀይ ቢጫ አረንጓዴ ምክንያት ቤተክርስቲያን ስንጣላ
ይሄ የኦርቶዶክስ ምልክት ነው። ይሄ ቀይ ቢጫ አረንጓዴን የሚነቅፍ ሰው ከሃዲ ነው። ይሄ የግብጽ ክርስቲያኖች ቀይ ቢጫ አረንጓዴ ያላቸው እንዴ? ቅዱስ ኤፍሬም እኮ ቀይ ቢጫ አረንጓዴ ባንዲራ የሚባል አያውቅልህም፣ የለውም። ቄርሎስ እንደዚህ ያለ ባንዲራ የለውም። ዮሐንስ አፈወርቅ ቀይ ቢጫ አረንጓዴ ባንዲራ የሚባል የለውም። አዎ ታሪኩ ጥሩ ነው፣ እንደ ታሪክ መጠበቅ አለብን። ብዙ ዋጋ ተከፍሎበታል፣ ከመጽሐፍ ቅዱስ ጋር ይያያዛል። መልካም የድህነት ምልክትና ዋና የዶግማ መከራከሪያ ሆኖ ግን ሊያባላን ግን አይገባም። ከቃሉ ጋር ናችሁ። ታሪክ በታሪክነቱ መጠበቅ አለበት፣ ክብር በክብርነቱ መጠበቅ አለበት። ራሱን የእንጃረ ባንዲራው ብዙ ዋጋ ተከፍሎበታል። እሱን በታሪክ መነጋገር ነው። ቤተ ክርስቲያን ውስጥ ገብተን ግን ይሄ ያድነናል፣ ይሄ ያጸድቀናል፣ ይሄ ከቅስፈት ያድናል ማለት ነውር ነው። እንደዚህ የሚል የለም። እውነቴን ነው። በአዲስ አዋቂዎች መሆን አለብን። የመንደር ሰባኪ መከተል የለብን ነው። እንደነገርኳችሁ ነው። መምህራችን ላይ ምንም የደረሰ ነገር የለም። ነገር ግን በአንዳንዶች ሚዲያ ላይ እንደተመለከትነው ታስሯል የሚል መረጃ እየወጣ ነበር የሚገኘውና ፍጹም ደህና ናቸው። ይሄንን ሁላችሁም ልትቀበሉት የሚገባ እውነት ነው። ለማንኛውም ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ከፈሪሳውያን እርሾ እባካችሁ እንጠበቅ። ቀጣይ በአዲስ መረጃ እስካገኛችሁ ቸር